አንዳንዱ በ80 ዓመቱ ያ ዓመት ጭንቅላት ያለው ሰው አለ ለዛ ነው 20 ያሉት 20 ያልኩት አንዳንድ ጊዜ ምን ብያለሁ ከዚህ በፊት ምን የትልቁ ይሄ ስካኒያ ምንድነው ይባላል ሲኖ ትልቁ መኪና አለ እንደሱ ሆኖ የቤቢ ፋያት ሞተር የተገጠመለት አሁን አንዳንድ ሰው ሀብታም ሆኖ አስተሳሰቡ ግን ደሃ በቃ የቤቢ ፋያት ሞተር የተገጠመለት ምንም የማይመጥን እኔ ጥያቄ ግን በ20/80ው ሚዛን የኔ ስንት ነው 40/60 ልበል እርሜ 60 ነው ተግባሪ 40 ነው 40 ተጠጋግቷል ጥሩ እኮ ነው ኧረ መቼ ነው 50 ሆነው እንግዲህ እኔ በጣም ቁም ነገረኛ መሆን ደግሞ የተለጠጠም ደግሞ እሱ ሌላ ምንድን ነው አሁን ይገርማል ነው አሁን የ2 ዓመት የ3 ዓመት ቁም ነገር ሲናገርኝ አልወድም ሲኮላተፍ ሲያጠፋ ሲያበላሽ እንደልጅ ሲሆን ነው ምክንያቱም በኋላ በ30 ዓመት የሚያወራው ያልቅበታል ይልሽ ከበር ሁለቴን ነው የምልህ አንዳንዱ እኮ በ30 ዓመቱ የሚያወራው አልቆበት ወደ ሐሜት የገባ ነው እኮ የምናወራው አልቆብን እኮ ነው ደግሞ ቶሎ ካላነበብክ ጭንቅላት ያላነበበ ጭንቅላትና ምግብ ያጣጨጓራ እንዳይ ነው አሲድ ያመነጫል እኮ አይደለም ጭንቅላታችን አሲድ ያመነጫል እኮ አይደለም ስለዚህ እኔ እድሜና ማን ነው ይሄ ቁም ነገር አንዳንድ ሰው እድሜውን የሚቆርጠው ለምን ይመስላል እድሜውና ቁም ነገሩ ሲያመጣጥነው እድሜው ይሄ ቁም ነገሩ ያንስበታል ስለዚህ አብሮ ይቆርጣል ቁም ነገር ለመጨመር ስራ ይጠይቃል እድሜ ለመቀነስ ግን ባንተ እጅ ነው ያለው ለምሳሌ 30 ዓመቴ ነው ብትል አንተ ማንንም ያምናል በ60 ዓመትህ ያንተን ፋይል አገላብጥ የሚል ለምን አገላብጣል ምን ቸገረኝ አሁን በዓል ነው ስለርሶ ብዙ ነገር ይታወቃል ግን ከማይታወቁት ውስጥ መሃል አንድ ሁለት ነገር ልጠይቅ ብዬ ነው በ7 ዓመቶት ነው ያይኑ ብርሃን ያጡት ያው የሚያስታውሱት አላህ ለምሳሌ መጨረሻ ላይ ያዩት ነገር እህቴን አስተዋውሳለሁ እህቶች አሉ አሁን አንዷ እህቴ አርፋለች አንዷ በህይወት አለች እነሱን አስተዋውሳለሁ ወንድሜን አስተዋውሳለሁ ይሄ መልክዓ ምድር ቀለም ምን አይነት ነው የሚለው ነገር አልጠይቅም ለምሳሌ አሁን አረንጓዴ ምናምን ባለው ነገር አቃለሁ እንደው አንዳንዴ አሁን አለማየቶን በቃ እዚህ ጋር ማየት ነበረብኝ ብለው የሚያስቡበት አጋጣሚ ወይም ደግሞ እንደው አይኖት ነገ ይበራል ቢባል መጀመሪያ ማየት የሚፈልጉት ነገር ምንድነው እኔ አይኔ ቢበራ ማየት የምፈልገው እኔ የድንግል ማርያምን ስዕል ነው ከዚህ በፊት ደጋግሜ ተናግሬ ያለው እኔ ለድንግል ማርያም ያለ ፍቅር እውነቴን ነው የምልህ እኔ ለማንንም ይሄ የማንንም አንጀት ለመብላት የማንንም ምላስ ከንፈር ለማስመጠጥና ምራቅ ለማባከን አይደለም እውነቴን ነው የምልህ እኔ ለድንግል ማርያም ያለ ፍቅር እስከሚባል አለ እንደ ፍቅሬ ቢሆን ኃጢያተኛ ባልሆን እስካሁን ጠርታ ታነጋግሬ ነበር ብያስባለሁ አንዳንድ ጊዜ እና እኔ የድንግል ማርያምን ስዕል ባይ በጣም ደስ ይለኛል እንደው ግን እኔ ይሄኔ በጣም አንገብጋቢ ነው ይያልኩ አይደለም ምክንያቱም እሷን ለማየት አይነ ህሊና እንጂ አይነ ስጋ ይሄኛው የነ ማዶና ነው ወይ እነ ቢዮንሴን አይነ ለማየት ፊት ለማየት ነው ያስፈልግ ድንግል ማርያምን ለማየት አይነ ልቦና ያስፈልግ ግን እንደው ቢያንስ በአይነ ስጋ